ስላሴ ቲዩብ። አንተ ምንድነው ሃይማኖትህ? እንደ ስንት ልንገርህ? ምን ሆነ ነው እና ምንድነው ሃይማኖትህ ንገረኝ። ሙሐመድ ራሱ የሚከተለው እሱ የራሱ የሚከተለው የራስህ ማንነት ነው የጠየቅኩህ። አሁን ምንድነው ሃይማኖትህ አልኩህ። ነገርኩህ እኮ እሱ የሚከተልበት መንገድ እኔ የእሱ ተከታይ ነኝ ስላለ ማን ነው እሱ? ማን ነው? ኢብራሂም ኢብራሂም አባሽተዋ ኢብራሂም የሚከተለው ምንድነው? ኢብራሂም እሱ ራሱ በኢብራሂም መንገድ ለመከተል ነው የተላከው። አዳምጠኝ፣ ስለ ግል እምነት ሳይሆን አሁን ስለ ራሴ ሳይሆን ኢብራሂም ምንድነው? አንተ ሃይማኖት ምንድነው? መጀመሪያ የራስህ ማንነት ሃይማኖት የምታመልከው እምነት ምንድነው? ነገርኩኝ። ምን አሰማም እንዴ? እየሰማሁ እኮ ነው መልስልህ። ያው መለስኩልህ። ሙሐመድ ራሱ ሚለተ ኢብራሂምን ነው የሚከተለው አለ። ለምን ነው እንደዛ ያለው? እንጠይቀዋለን አብረን። እሺ ችግር የለውም። አንተ ነገር ለራስህ ጠይቅ። እኔ እየጠየቅኩህ አይደል? ለራስህ ጠይቅ። እሱን ችግር የለውም። እንደዛ ያለበት ምክንያት ለምን ነው? ምክንያቱን አልነገረኝም። ለምን ምክንያት እንደሆነ ቆይ ካላወቅህ ተማር። ችግር የለውም ይማራለሁ። እሺ መሰረታዊ ነገር እየጠየቅኩ ነው ወንድሜ። እጁን ብቻ ነው ወይስ ጭንቅላት አለው? እስቲ ንገረኝ። እንደዛ አትበል አንተ። እንደዛ አይባልም። እሺ እግር ጭንቅላት ምናምን አትበል። ለምን እጅ ትላለህ ታዲያ? እሺ አንተ ለምን እጅ ትላለህ? እጅ አለው በቃ እጅ አለው ራሱን በሚመስል እጅ አለው። አላህ እጅ ነው እንደ ስሙ እጅ ነው? እሺ አላህ ነው። አንተ ስሙ እጅ ነው የሚለው ሲያንጣልኝ አይደለም። እጁን ብቻ ነው የሚያመልከው ስላልከኝ እጅ ነው ስሙ ወይስ ማን ያለ? እጁን ብቻ ነው የምናመልከው ብሎ ማን ያለ? ወይስ ማስረጃ እጁን አታመልክም? ምን እጁን አታመልክም? እጁን አምልኩኝ እጄን አምልኩኝ ብሎ የተናገረበትን አምጣልኝ እስኪ። ችግር የለውም። አታመልክም? እጁን አምልኩኝ እጄን አምልኩኝ ብሎ የተናገረበትን አምጣልኝ። አይደለም። እሺ እጁን አታመልክም ወይ ነው? አታመልክም እጁን? አንተ ምንድነህ ሲጀመር? ሙስሊም ነህ? ምንድነህ? ሃይማኖት ምንድነው? ስንት መልሰህ ትጠይቀኛለህ? መለስኩ አይደለ? ኢብራሂም የሄዱበት መንገድ እነሱ የሄዱበት መንገድ ምንድነው? አንድ አምላክ ነው የሚያመልኩት። አንድ አምላክ። እሺ አንድ አምላክ ምንድነው? እጅ አይደለም። እሱ ማን ነው? እሱ ማን ነው? እሱ ችግር የለውም መልስላለሁ። እሱ ማለት አላህ ነው። እሺ ምን አይደለም መቼ አልኩህ? ስለሱ አይደለም እኮ እያወራን ያለነው። አንተ ጋር አልጨቃጨቅም። ተወው። እኔ እፎይ ልጠይቅበት። እፎይ አይደለም። ቆይ እኔ ተራዬ የኔ ነው እናወራበትና ሰው ሁሉ ይወቅ። እስቲ እጅ ብቻ እንደምታመልክ እስቲ ራይት አድርጎ። አንተ እጅ ብቻ መልካለሁ የተናገርኩኝ። እሺ ጭንቅላት ሳይኖረው እጅ እንዴት ይኖረዋል? እኔ ንገረኝ። እቺን ብቻ ንገረኝ። እጅ ጭንቅላት ሳይኖረው እንዴት እጅ ኖረው? ጭንቅላት አለ ብሎ የገለጸበት ቦታ አንተ ታውቃለህ? አረ ነቢያቶች ሁሉ አላስተማሩም እንዳለው እና ካላስተማሩ እኔ የታንጥቼ ነው የምማረው? የታንጥቼ ነው የምናገረው? አዳምጠኝ። ታዲያ እጅ ብቻ ነው የምታመልከው ስል በመስረጃ ነው። ይኸው እጁ ብቻ ነው ማመልከው ብዬ ተናግሬያለሁ። ማስረጃ የምትወስደው ከኔ ነው እንጂ በራስ ተፈላስፈ ነው እንደማ አንተ ማስረጃ የምናገረው ምናምን የምትለው። እሺ ፕሊስ ወንድሜ እጁን ታመልከዋለህ ወይንስ አታመልከውም? ይሄን ብቻ ንገረኝ። እሺ ሌላውን ተው። እጁን ታመልካለህ ወይስ አታመልክም? አንተ እንደዚህ የሚባል ነገር የለም። እጄን አምልኩኝ የሚለውን ቦታ አሳየኝ። አላህን እናመልካለን። ያው ስማ፣ ያልተገለጸ ፕሊስ ቆይ ደረቃቱን ንገረኝ። እጁን ታመልካለህ ወይስ አታመልክም? አንተ እንደዚህ የሚባል ነገር የለም። አንተ ያማህን እንዴ? እሺ አያመኝም። እኔ ጤነኛ ነኝ። እና ካላመመህ እጄን አምልኩኝ የሚል ቦታ አለ? እሺ እኔ እጁን አላመልክም እኮ ለዛ ነው የምልህ። እስቲ እንደኔ እጁን አላመልክም በል። እሺ አንተ ወንድ ከሆንክ እሺ እኔ እጁን አላመልክም በል። ለምን እላለሁ? እንደ ታዳስ እጁን ነው የምታመልከው ለምን ይላል? አንተ ያማህን እንዴ? እንደዛ ብሎ ይጠይቃል እንዴ? ምን ብሎ ነው የሚጠይቀው ታዲያ? እኔ እጁን የአላህን እጅ ብቻ ነው ማመልከው ብዬ ተናግሬያለሁ። ይሄ የራስ ሎጂክ ብቻ ነው። ይኸው ይላሉ እጁን አላመልክም። ይኸው ከዲር ብያለሁ እኔ እጁን አላመልክም ደጋግሜ። እስቲ አንተም እጁን አላመልክም በልሽ። እሺ አላህ እጅ ያለው እንደሆነ ምን ትሆናለህ? እስቲ ችግር የለውም። እጁን ታመልካለህ አታመልክም ጥያቄ ነው አይደለም። አላህ እጅ ያለው እንደሆነ ምን ትሆናለህ አንተ ንገረኝ።
ቃል በቃል የመለሰልኝ አላህ እኔ እጅ አለኝ ብሏል። ቃል በቃል እኔ አለኝ ብሏል። እኔ እጅ አለኝ ብሏል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልተናገሩም? ታው ስለ አላህ ራሱ ስለ ራሱ እኔ አለኝ ብሎ ተናግሯል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተላለፉት የማንን ቃል ነው? ያለህን ቃል አይደለም እንዴ? ምን ላይ ነው ያስተላለፉት? ምን ላይ? ሐዲስ ላይ ምን ብሎ? እጅ አለው ብለው አላህ እጅ አለው ብሎ ቃል በቃል ነብዩ መሐመድ እጅ አለው ይመንበት ብሏል። አዎ ማስረጃ ክፈትሽ አሳየኝ። እንደዛ የሚል ማስረጃውን ቦታውን አላውቀውም። ምን አስቸጋሪ ነው። ቦታውን ሰላም አላውቀው ነው። ወማ ከለክቱል ቢየደይ አደምን በሁለት እጄ ፈጠርኩት ይላል። ምን ትላለሽ? በሁለት እጄ ፈጠርኩኝ እንጂ እጅ አለኝ ሁለት እጅ አለኝ ብሏል አለኝ ብሏል። አደምን በሁለት እጄ ፈጠርኩት ማለት ምን ማለት ነው? አንተ እስኪ አይደለም እሱ ይበል ችግር የለውም። እኔ እሱን አልካድኩም። ግን ይበል ሳይሆን ይሄ ማስረጃ ነው። ቆይ ለአንተ በቂ ነው ማስረጃ። ከዚህ በላይ እጅ አለኝ ብሎ እንዴት ነው ግዴታ እጅ አለኝ አንተ ማለት አለበት? አዎ እጅ አለኝ ማለት አለበት። እሱ ካላለ ለምን ወማ ከለክቱ ቢየደይ በሁለት እጄ አደምን ፈጠርኩት በሁለት እጄ ፈጠርኩ አለ እንጂ እጅ አለኝ መኑብኝ እጅ አለኝ አላለም። አውጣ እሺ ቆይ በሁለት እጄ ፈጠርኩት ያለ ከዚህ በላይ ምን ይበል? አይደለም እጅ አለኝ ያለበት አለ ያለኝ አይደለ? እጅ አለኝ ቃል በቃል ኦኬ። እሱ እንዴት ነው ፈስረው ፈስርላቸው። ወይንም እሱን አደምን በሁለት እጆች ለፈጠርኩት ሲል ምን እያለ ነው? እጅ አለኝ እያለ ነው። አለምን በሁለት እጄ ፈጠርኩት አላለም። ደግሞ እፎይ አደምን ነው አደም እና አደም እኮ ነው ያልኩት እኔም። ኦኬ እሺ ሶሪ አለው ማለት አይደለም እያሉህ ነው ከድር። አይ ማለት አይደለም ማለት አይደለም። አንድ ቁርአን አንድ ቃል ቁርአን ላይ መጨመር አይቻልም። ስለዚህ ቃል በቃል አላህ እኔ እጅ አለኝ የሚል ያሳየኝ። እየነገረ እኮ ነው አደምን ፈጠርኩት እያለህ ነው እኮ። አልፈጠረም። ማን ነው ያለው? አልፈጠረም እና ፈጥሮ አላህ አይደለም ሁለት እጆች አሉኝ የሚል አውጣና አሳየኝ። አረ ወንድም ይኸውልህ ስማ፣ ምን አለ ተረጋጋ መጀመሪያ ማለት አስታውል። አረ ዛሬ ብቻ አይደለም እኮ ነው የሰማሁት ነው። አንዳንድ ቪዲዮ ተቆራጮች ምናምን የሰማሁት ነው። የሚከራከረው ሙስሊሞችን ነው መጥቶ እንትን የሚለው። መጠየቅ ያለብህ አንተ ስለ ክርስቲያኖች ነው እንጂ አይደለም። አንተ እሺ ሙስሊም ነህ አይደለ? እስቲ ሁለት እጆች አሉኝ ያለበትም ከቁርአን አውጥተህ አሳየኝ ፕሊዝ። እየነገረ እኮ ነው። እሺ በሐዲስ ታምናለህ አታምንም? በቁርአን ብቻ እንብቃቃለን እንዴ? ቁርአን እንብቃቃለን። ቁርአን የተብራራና ግልጽ ነው። እሺ ሐዲስን ጥለን በቁርአን ብቻ እንብቃቃለን ወይ? እሱ ሌላ ጉዳይ ነው። እና ሐዲስ አይደለም ሌላ ጉዳይ ነው። አይደለም መልሱን ሰጠው እኮ መልስልኝ እንዴ። አይደለም ይሄ ሐዲስ ማለት ወሬ ነው፣ የተሰበሰበ ወሬ አይደለም ብሎ መልስ የለም። እንብቃቃለን አንብቃቃ መልሱን ንገረኝ። አዳምጥ እንደ ለስንት ነው የምታወሩኝ? አዳምጥ። እኔ ነኝ ያወራው ማንም መልስ ልትቀበል ወሬ ነው። ሐዲስ ማለት ወሬ ነው። ብራዘር አዳምጠኝ። ማስረጃ አምጣ። ወሬ ነው የሚል አንተ ያላቃል ነው የሚል አሳየኝ። እኔ ሐዲስ ወሬ እንደሆነ ላሳየኝ። እሺ ነብያቶች እየሰማ ነው። ነብያቶች የሚናገሩት የማን ቃል ነው? ቆይ ከዲር አንዴ አቦ አንተ አረ ከዲር አንተኛው ሙይት አድርገህ እሱ ያውራ። እሺ ተራ በተራ ወሩ ማስረጃ ስጠኝ። ሐዲስ ወሬ ነው የሚል ያላቃል ነው የሚል አንድ ማስረጃ ስጠኝና ችግር የለውም ሰጣለሁ። ሐዲስ የሚለው ምን ማለት ነው? ሐዲስ ማለት እሺ ሐዲስ ማለት ይኸውልህ ከአላህ ወደ ለነቢያችን ሰለላሁ ዐለይሂ ወሰለም እሺ ቀጥታ ያለ ጅብሪ ያለ እንትን ያለ ምን ያለ ማገናኛ ቀጥታ የተነገራቸውን ይኸውልህ የሚያደርሱ ማለት ነው ወደ ህዝቡ ማለት ነው። ከማን ጋር ቀጥታ የተገናኘ? ከማን ጋር? ከአላህ ሐዲሰል ኩርሲ አለው ለምሳሌ። እሺ ሐዲሰል ኩርሲ ማለት ነው ለምሳሌ ቀጥታ ከአላህ የመጣላቸውን እነሱ ወህይ የሚያደርጉ ማለት ነው። የሚያወሩት አላህ ጋር ቀጥታ አወሩ ከአላህ ጋር አላህ ቀጥታ የነገራቸው ማለት ነው። በመሃል ማንም ያለ ምን አላህ ቀጥታ አወሯቸው። እስቲ ማስረጃ አውጣና አሳየኝ። እንደዛ ቀጥታ አወሩ። አንተ የራስህን አትናገርም፣ የሰው ትጠይቃለህ። እንደዛ የሚባል ነገር እኮ የለም። የሰው ትቀበላለህ። መጀመሪያ ለዚህ መልስ ንገረኝና እነግርሃለሁ። ያመጣልህ አውጣልሃለሁ ማስረጃ ከፈለክ። ሐዲስ ወሬ ነው የሚል ማስረጃ አውጣልኝ። ሐዲስ ማለት ወሬ ነው። አደሰና ማለት ምንድን ነው? ሰው ያወራ ማለት ነው። እንደ አበሉ እንደዚህ እንድትራ እንደዚህ ያለ ማለት ነው።
ከድጃ እንደዚህ አለች፣ አደሰላ ፋጡማ ማለት እንደዚህ አለች። ቆይ አዳምጣ። እሺ ማስረጃ ስጠኝ። ፋጡማ ዘገበችው እንጂ አዲሱን እኮ አላወራችውም። እሷ ራሷ ቀጥታ አላወራችውም። ይሄን ወሬ ነው ለሚለው ማስረጃ ስጠኝ። ዘገባ ነው። ወሬ ማለት ዘገባ እኮ ነው። ሰበር ዜና የሚባለው አጠቅም እንደ ሐዲስ ትቀበላለህ አንተ? አትቀበልም? አልቀበልም እያልኩ አይደል እንዴ? አብድ ፈታህ እያወራሁ እንደዛ የሚባል ነገር የለም። ስማ፣ ኧረ በተራ አትንጫጩ፣ በተራ አውሩ፣ አትንጫጩ። በቁርአን ብቻ አንተ በቁርአን ብቻ ነው የምትመራው። አትንጫጩ ምናምን አትበል። አንድ ሰው እያናገረ ነው። በቃ እላ ያለውም ከድር አታውራ። በቃ አብድ ፈታህ እያወራሁ ነው። ከሱ ጋር ይጨርሱ። ገባ? በቃ ከአንድ ሰው ጋር አንድ ሰው አንተም ሙይት ያዘው ሙአዝ እስቲ አየህ፣ አንድ ሰው ብቻ ያወራል። እሺ እኔ እንትና ዘገበችው ሰበር ዜና ነው እያልኩ ነው፣ ዜና ነው እያልኩ ነው። አንተ ደግሞ እስቲ ከአላህ ጋር ቀጥታ አወሩበት የሚል ማስረጃ አውጣ እናሳየኝ። ግን ሙስሊም ነህ? ወላሂ ሙስሊም ነህ? እሱ መጀመሪያ አረበን ስንት ልንገርህ፣ ለስንት ሰው ልንገረው? እሺ አንተ አውጣና አሳየኝ፣ ችግር የለውም። እሺ ቆይ መጀመሪያ እስልምና ሙስሊም መሆኑን ላረጋግጥና እኔ አሳያለሁ። ሙስሊም ነህ ግን? አውጣና ከዛ በሁን አሳያለሁ፣ ችግር ቆይ የለውም። ስማ፣ ለሰላተል ጀናዛ ስንት ሱጁድ አለው? ሰላተል ጀናዛ ስዩድ ይደረጋል? አንተ ሙስሊም አይደለም ሲጀመር። ሰላተል ጀናዛ ስዩድ ይደረጋል? ሙስሊም ነህ? ሰላተል ጀናዛ ስዩድ የቱ ጋር ነው ተደርጎ የሚታወቀው? ስህተቴን ለማረም። ኧረ እባክህ በዘዴ ልጠይቅ። ሰላቱል ጀናዛ የቱ? ይሄ ጥያቄ ነው። ሙስሊም መሆንን ለማረጋገጥ ነው ወንድም፣ ይበቃኛል። እሺ አረጋገጥክ አይደለ? ይኸውልህ ስማ፣ አላረጋገጠም። ቆይ አላረጋገጠም። እንዴ እኮ ከድር ነው አንተ አረጋገጥ ማለት ስማ፣ አዳምጠኝ። ሰላተል ጀናዛ ላይ ስዩድ አይደረግም በመጀመሪያ ደረጃ። እሱን በቃ ተወው፣ እሱን እለፈው። ሰላተል ጀናዛ ቸርኮ ቃዲር አንተ ያዝ፣ አትረብሽ፣ ምንም አታውቅም። ቆይ አንተ አትረብሽ። ቆይ አንተ ገና ደረሳ ነህ። ቆይ አዎ ደረሳ ነኝ፣ ተማሪ ነኝ። ቆይ በቃ ተማሪ፣ ስለዚህ አታውራ። ሞይት አርጋ አብዱል ፈታህ የእናንተን ኡስታዝ አንተ እኮ ነህ በቁርአን ብቻ ማንም አንተ እኮ ነህ አንተ ብቻ እኮ ነህ በቁርአን ብቻ የምትመራው ያለው። በሐዲስ ማመን አለብህ አንተ። ማን ነው ይመንበት ያለ ሐዲስን? ይኸውልህ ከዲር፣ እሺ ሐዲስን ጥለን በቁርአን ብቻ አንብቃቃም። ገባ? ከቁርአን ግልጽና የተብራራ ነው፣ ብቻውን ነው። እሺ ቁርአን ግልጽና ግልጽ ነው፣ የሚያሻማ ቦታ የለውም። ምን ኳስ ነው እንደሚሻማ? አታሹፍ። ምንድን ነው እዚህ ጋር ሃይማኖት አይደለም። ምንድን ነው የሚሻማ? ማን ነው የሚሻማ? እሺ ግልጽ ነው። በቁርአን ብቻ ነው የሚሻማ። እየሰማ ነው የሚሻማ ማለት ማለት ነው። እሺ ምን የሚሻማ የምትለው አንተ? የሚሻማ ማለት ማለት ነው። የሚሻማ ቃል ያላ ቃል ነው። የሚሻማ ሰው ሊሻማ የሚያሻማ ነገር ያላ ቃል ነው። እሺ አይደለም። ያው ለምሳሌ ለአንተ ግልጽ ማይሆንልህ ቦታ በሐዲስ የሚበራራ ቦታ አለ። ለምሳሌ ማለት ነው እንግዲህ አሁን ለምሳሌ አላህ አይሉ ምን አለ መሰለህ ቁሉ አላሁ አሐድ ሲል ምን ተፈረደበት? አላህ አንድ መሆኑ ብቻ ነው። ዋሸ እንደ ግልጽና የተብራራ ነው ቁርአን ሲል አላህ ዋሸ አይደለም። አንዱ በአንዱ ቦታ የሚፈልግበት አለው። ለምሳሌ አንተ ዋሸ ነው ልገባ እዚህ አላህ ግልጽና የተብራራ ነው ብለዋል። አላህ ግልጽና የተብራራ እርግጠኛ ነህ? አዎ አላለም። አላህ ግልጽና የተብራራ ነው አላለም። አላህ ብሏን። አዎ ልክ ነህ፣ ቁርአን ላይ ብሏል። እሺ በቃ ስለዚህ አንተ ሙይት አድርጋ። አንተ ተራ በተራ እናውራ። ምን አይነት ሰዎች ናቸው በእናትህ? እሺ አንተ እኮ ነህ። ስለዚህ ያን ያልከው ከአላህ ጋር ነው ቀጥታ ያወሩ ያልከው። እስቲ አንድ ቦታ አሳየኝ፣ ክፈት እና አሳየኝ እስቲ ብራዘር። ትልቁ ላይ አድርገው እፎይ ይክፈት። ሶላትም አነግሯቸው ነው የተቀበሉት። ቆይ ወደዛ ትዝለል። ስንት ጥያቄ ትጠይቀኛለህ በአንዴ? ቆይ ነግርህ እኮ ነው። ቃል በቃል ማውራታቸው ነግርህ እኮ ነው። ሶላትም ማን ነግሯቸው ነው የተቀበሉት? ነብይ ነግሯቸው ነው። ነብያት ነግሯቸው ነው የተቀበሉት። አቦ ብራዘር እሱ መልስ ይስጠኝ። አንተ ቆይ አንተ ብራዘር አትበል፣ አንተ ብራዘር አትበል። እሺ ተረጋጋ እንዴ። ውሃ ጠጣበት፣ ትንሽ ውሃ እየጠጣ ጠብቀኝ። ቆይ ውሃ ጠጣበት ካልተዋጥልህ። ውሃ ጠጣና ጠብቀኝ ማለት ነው። ውሃ ጠጣበት ድንገት ካልተዋጥልህ ካልተዋጥልህ ማለት ነው። ቆይ ከሱ ጋር እናውራ። ቆይ ተረጋጋ አንተ እንዴ።
ተረጋጋ ማለት ነው። ዝም በል ማለት ነው። ዝም በል አፍህን ይዘህ ዝም በል ማለት ነው። አንተ የራስህን ብቻ ትጠይቃለህ እንዴ? ከእሱ ጋር እያወራሁ አይደል እንዴ? አንተ እኮ ነህ። እሺ ከአንተ ጋር ላውራ። አላህ ቃል በቃል ሐዲስ አላህና እንትን ነው ቃል በቃል ያወሩት ቀጥታ ያለ ጅብሪል አማካኝነት አውርተዋል ያልከኝ አንድ ማስረጃ ከፈትና አሳየኝ። እሺ አንተ መጀመሪያ በሐዲስ አታምንም አይደለ? አቦ ስለማመን እንምጣበት። አይደለም በሐዲስ ታምናለህ አታምንም? ምንድን ሐዲስ ሰበር ዜና ነው እያልኩ አላምንም ማለት ሰበር ዜና ማለት እኮ አላምንም ማለት ነው። ሰበር ዜና ማለት በጥቅሉ እንትና እንደዚህ ተረኮ ምናምን ነው። እሱን ችግር የለም። አምናለሁ አላምንም የምትለው ስማ፣ አምናለሁ አላምንም የራስህ እንትን ነው። አላምንም እሺ አላምንም ነው እኮ ካላመንክ ታዲያ ቃል በቃል ምናምን የሚባል ነገር እኮ የለም። ታዲያ የቁርአንን ብቻ ነው የምከተለው ማለት ያለው። እንዲያምንበት አንድ ቦታ ማስረጃ አሳየኝ። ከአላህ ጋር ወርቷል የምትለውን አሳየኝ። የለም ወይስ ዋሽተህ ነው? ዋሻችሁት እንደ የለም እንደዛ ምን? እሺ አላህ Subhanahu Wa Ta'ala ሶላት ስገዱ ዘካት ስጡ ብሏል አይደለ? ዋቂሙ ሰላቱ ብሏል። ሰላት ስገዱ ያለው በሐዲስ አይደለም በቁርአንም አለ። በቁርአን አለ። እሺ ይሄን ያህል ረካ ይሄን ያህል ስጁድ ይሄን ያህል እንትን በሉ ብሎ የተናገረበት አለ። እሱን ይመጣበታል። ስለ ረካ ስለ ስጁድ የሚመጣበት ነገር አለ። ነው ካኑን ይመጣበታልን? እየጠየቅኩ ነው ንገረኝ። ረካ ያለበት አላህና ነብዩ ተገናኝቶ አወርቷል የተባለበትን አንድ ማስረጃ ስጠኝ ነው ወንድም። ይሄን የምናገኘው የት ነው? ይሄን የምናገኘው የት ነው? ከሐዲስ ነው። አንተ መልስልኝ። እሺ ሶላት ትሰግዳለህ አይደል? አይደለም ሶላት ትሰግዳለህ አትሰግድም? ከሐዲስ አውጣ። እኔም ምን ጠይቀህ መልስልኝ። ሶላት ትሰግዳለህ አትሰግድም? ችግር የለም ከሐዲስ አውጣ። ችግር የለም የሚባል ነገር የለም። ችግር የለም የሚባል ነገር የለም። ሶላት ትሰግዳለህ አትሰግድም? እሺ አንተ ሞይት አድርግልኝ። እኔ ወፎይ ምንም እያወቀ አይደለም መከራ። እሺ ያኛው ማስረጃ ስጠኝ ወንድሜ። አንተ ነው አልከኝ ማስረጃ። ቆይ አንተ ትኩረት ፎከስ ምን ላይ ነው አንተ? እኔ ፎከስማ እንዳትዋሹ ነው። ችግር ሌላ ምንም ችግር የለው። ምን ላይ ስላሴ ቲዩብ